በነገሮት ላይ መቶ አለቃ እርሱ አጠገብ ሲሆን ለምን እንደሆነ እኔ እንጃ አጭር ይሆንኩ ይመስለኛል። ቁመቶ ምን ያክል ነው ግን? እኔ ሜትር ከ80 ምናምን ይሆናል። መቶ አለቃ በቀለ በላይ የስለት ልጅ ናቸው የሚል ነገር ሰማሁ። እውነት ነው እንዴ? እውነት ነው። በእውነት እስኪ ንገሩኝ። እኔ አባቴ መሬት ያለ ቤት ይላሉ። መሬት ያለ ቤት፣ ቤት ያለ ሴት ይላሉ። ሶማሊያ ጦሯ ድሬዳዋ ደርሷል ነው የተባላችሁ? አዎ ድሬዳዋ ዙሪያ። ምን ተሰማችሁ? እንዴት አድርጌ እንደምገልጽልሽ አላውቅም። የምንተከተክ ደም ከውስጥሽ የምንተከተክ እዛ በኋላ ስንቀብር በምንድን ነው ያው እንሞትላታለን። ቀልደለም በሀገር ቀብሩ ላይ ቀብሩ ላይ ስንቀብራቸው በህይወታችን ውስጥ ጫማ ከእግራችን የምንፈታው ጫማው ሲያልቅና ስንቀይር እኮ ነው። ካልሲ ስንቀይር እኮ ነው። ይህን ህይወት እኮ ነው ያሳለፍነው። ለክቡር ጀነራል ደምሴ ቡልቶ የምስራቅ እዝ ዋና አዛዥ በብረት ሰላም መጨረሻ አሁን ጓጉቼ ልክ ለልጆችሽ ልብስ ስትገዢ ለአመት በዓል ልብስ ስትገዛልን ድሮ እንዴት ነበር? ራስጌ ነበር የምናደርገው ጫማችን ልብሳችን። እንደዛ የጓጓሁለት የቀይ ባህር አንጡራ ሀብታችን አንጡራ መሬታችን። ከዛ በኋላ ጉዞ ወዴት ሆነ መቶ አለቃ? ያው ግዳጁ ይቀጥላል። ቦታው ነው እንጂ የጠላት እንቅስቃሴ ገና ነው። ሐረር ተነፈሰች። ወቅቱ መቼ ነው ይሄ? ህዳር 1970 ህዳር 19 ቀን ገብርኤል ቀን ይገርማል በጣም። ከዛ በኋላ ተረተር የፈድስ ተረተር ራሱ ተረተሩ ይዋጋሻል። አለት ነው፣ ጥቁር አለት። እሱን ይዟል ጠላት። የመጀመሪያ ሶስተኛ ፓራኮማንዶ በዛው በጀመርንበት በሶፊት ተረተር የፈድስን ይከድ ወጣ። ሁለተኛ ሻምበል ጀግናው ኮሎኔል ሽባባው ዘለቀ የሚባሉ ያኔ ሻለቃ ናቸው። በሰሜን ጦር ግንባር የተሰዉ ያልተነገረላቸው ያልተጻፈላቸው ሽባባው ዘለቀ እሳቸው ሁለተኛ ፓራኮማንዶ ናቸው። የሶስተኛ ፓራኮማንዶ እኛ ነን። አንደኛ ፓራኮማንዶ ደግሞ ዛሬ በህይወት ያሉ አንድ ቀን አግኝተሽ ብታዛገኝ አሁን እየደከሙ ሄደዋል። ኮሎኔል ማነው? ጀነራል ተስፋዬ ሀብተ ማርያም ወደር የሌለው የህብረተሰባዊት ኢትዮጵያ ጀግና ተሸላሚ ተከበሩ። እሳቸው ነው የሚመሩት ናቸው። እነዚህ ሶስቱም ሻለቆች ሶስቱንም የኮማንዶ ብርጌዶች የሚመሩ ናቸው። ተረተር ፈድስ ማጥቃት ይደረግ ተባለ። ማጥቃት ብቻ ሳይሆን መከላከል። ምክንያቱም ያ ከነ ኦፒዮ የተማረከው ጠላት ትልቅ ሞራል ነክቷቸው ወደፊት እየገሰገሱ ነበር። በፈድስ በኩል ፈድስ ከተማን ይዘዋል። ዞሮ ፈድስ እኮ ትልቅ ከተማ፣ ፈድስ አውራጃ ነው ወረዳ ምናምን የሚባል ትልቅ ከተማ ነው። ታቹን ተስፋዬ ሀብተ ማርያም ናቸው። መሀል ላይ ኮሎኔል ሻለቃ ሽባባው ዘለቀ ናቸው። ላይ ሻለቃ ሽፈራ ወርቁ ናቸው። የኛ ሶስት ፓራኮማንዶ። በእንደዚህ አይነት ሁኔታ ደግሞ ትንፋሽ ከሰበሰቡና 24 ሰዓት በኋላ ህዳር 21 ቀን ይመስለኛል ቀኑ ከሁለት አንዱ ነው። ያኛው 19 ነው፣ ይሄኛው 21 22 ወዲያው ነው። ከአንድ ቀን ምናምን ረፍት በኋላ ምን ረፍት ጫማ። እኛ እኮ በህይወታችን ውስጥ ጫማ ከእግራችን የምንፈታው ጫማው ሲያልቅና ስንቀይር እኮ ነው። ካልሲ ስንቀይር እኮ ነው። ይህን ህይወት እኮ ነው ያሳለፍነው እኛ። ጫማችን አይፈታም። ምናልባት የሆነ ውሃ ሲገኝ ካልሲ ለመቀየር እንዴ ስሚ ተባይ በልቶን እኮ ነው። ልብስ ለመቀየር የእግር ሹራብ ለመቀየር ጊዜ ይፈልጋል።
ያ 3 ወር 4 ወር ሙልጭ አድርጎ ተባይ በልቶን ጨርሶ ነው ስንሰራ ስንት የነበር ነው ለሀገር ሲባል ያው እዛ ላይ ነው ትንሽ የከበደ ጦርነቱ። ምክንያቱም የመጨረሻ የሞት ሽረቱ ሐረር ከተማ ለመያዝ ጠላት እኛ ላለማስያዝ የሞት ሽረት 21 22 23 24 መደዳዎቹ ከታች ሽፈራው ሽባባው ዘለቀ እነ ተስፋዬ ሀብተማርያም ተጋድሎ አድርገን ከላይ ደግሞ አቡ ሸሪፍ ይባላል አማሬሳ ምናምን ዙሪያው ተይዟል እኮ ኦልሬዲ ዋናው ከተሞች እኮ ዛሬ እኛ ብዙ ደማችን የፈሰሰበት ብዙ የጠላት ጦል የረገፈበት ቦታ ዛሬ የመዘነጫ ቦታ ናቸው። ሶፊት ተራራ ዛሬ የሐረር ቢራ ፋብሪካ ነው። በመስዋዕትነት የተገኘ በቃ ተረተሩ ላይ አለቱ ይዋጋሽ ነበር። መድፍ ይወርቃል፣ ሽድካ ይወርቃል፣ ሞርታር ይወርቃል። ሞርተር የሚወርቅበት ቦታ እንትኑ ጓዶቻችንን የጨረሰው የፈዲስ ጥቁር አለት እሱ እዛ ሲወርቅ ልክ እንደ ድንጋይ ወፍጮ አለ አይደለም ትንትንትንትን ሲያደርግ ግንባር ላይ ያልፋል። ብዙዎች ይቆስላሉ፣ ይሞታሉ። እዛ ላይ የሞት ሽረት አድርገን አለቃችን እዛ ላይ ነው እንግዲህ በ7 ጥይት የተመቱት። አንበሳ ይታያል ይላሉ ባላ ላይ ያደርገው በፍቃድ ተስፋዬ ያልተነገረላቸው የኢትዮጵያ ጀግና የሶፊት ተራራው ግዳጅ የሰጡን እንዲህ በሻለቃና በብርጌድ አዛዥና በሻለቃ አዛዥ ምናምን ነገር እኮ ብዙ ማዕረጎች አሉ፣ ብዙ የስልጣን እርከኖች አሉ። ወይም ደግሞ የእንትናል እሳቸው ሻለቃ አዛዥ ሆኖ ሻምበሉ ጋር መቶ መሪው ጋር ጓድ መሪ ጋር ሆኖ እንደ ጠመንጃ ተኳሽ ጠመንጃ ሲተኩሰው ነው ሲያስተምሩን ነው። ኢላማ በቅጡ አስተምሮ ስላልጨረስን ግንባሩን ነው መምታት ያለብን። በጣም ነው የሚያደንቋቸው እሳቸው። አይገለጽም። እንዴት ብለሽ ነው የምትገልጪው? እዚህ መጽሐፎትም ላይ አይቻለሁ። እንዴት ይገለጻል የእሳቸው ጀግንነት? አንዳንድ እኮ አዛዥ ሲባል እዚህ 300-400 ኪሎ ሜትር ላይ ሆኖ አንድ ሻለቃ ልኮ 2 ሻምበል ልኮ 3 ሻምበል ልኮ ሪፖርት የሚፈልግ አዛዦች እኮ ናቸው አንዳንዶቹ። ይህኝ እኮ ገብቶ መስመር ገብቶ ነው የሚዋጉት። እና እሳቸው ሲዋጋ ተሰዉ 7 ጥይት ተመቱ። የእሳቸው ሬሳ ለማንሳት የኛ ሻለቃ ወደ 20-30 ልጆች መስዋዕትነት ከፍሏል። እኔን ተውኝና ይለፍ ወደፊት ነው ብሎት እሳቸው ትንፋሻ ግን አንስተን እንደምን ብለን ሆስፒታል ምስራቅ እዛ ደረስናቸው። ከዛ ወደ ሐረር የሚሄዱ ወደ ውጭ የሚሄዱ ቢባል ሰውነታቸው ተበጣጥሰዋል። ደማቸው እኛ እንደዚህ ተሸክመናቸው ስናወጣ በላያችን ላይ እንደ ጎርፍ ይፈስ ነበር። ይሄ ነው የሀገር ፍቅር ስሜት ጥጉ። ይሄ ነው ይሄ ብልጣብልጥ የሌለበት ይሄ የሆነ እንትን የሌለበት ምንም ነገር በቃ አንዲት ኢትዮጵያ ወይ ሞት ከተባለ በቃ እኮ ምትከለላትን ህይወት መስጠት እኮ ተረፈረፉ አለ። ከዛ ውስጥ እኮ ነው እኔ አሁን እዚህ ቁጭ ብዬ የሚቀባጥረው። አይረሱም። በጣም የገረመኝ እንዴት እረሳለሁ? ስለ ጓዶቹ በጣም ጽፈውታል። መናገሩንም እንደዛው በጣም ነው የሚወዱት መቶ አለቃና የጓዶቹን ታሪክ በዚህ በጀግና ወሮታ መጽሐፎት ላይ በሰለሞን ለማገመች የተጻፈው ላይ ያሰፈሩት ታሪክ በራሱ በጣም ደሳስ የሚል በጣም የሚገራርሙ ጓደኝነት የሚገራርሙ ያልተነገሩ ምናልባትም ብዙ ያልተሰሙ የጦር ሜዳ ውሎች አሉ። እስኪ ስለ ጓዶቹ ደግሞ ጥቂት እናውራ። ጀማል ከድር ኬራጋ ከናቱ ነው ማለት ጀማል ከድር ኬራጋ የተወለደው በዚህ በጨቦና ጉራጌ አውራጃ ጉራጌ ዞን ሞር የሚባል እንትን ውስጥ ነው። ጓደኛዬ ነው። ምን አሳለፋችሁ? ጀማል ከድር ኬራጋ እዛ ሀገር ተወልዶ ሰንጋተራ ያደገ ልጅ ነው። ሰለጠን ጦር ሜዳ ገባን። የስልጠናው የመከራው የጋራ ሆኖ የሚበልጥ እኔንም ጭምር የሚበልጥ ጀግና ነው። ጀማል እግር ኳስ ጨዋታው ሰንጋተራ አካባቢ አስፋልት ላይ ነው የሚጫወተው። ኳስ ሲስት እግሩን በአስፋልት በድንጋይ ቢመታ አመመኝ የማይል ሰው
ያራዳ ልጅ ነው በቃ የከተማ ልጅ ያራዳ ልጅ በቃ ያራዳ ልጅ የከተማ ልጅ በህፃንነቱ ነው ምሁር የመጣው ማንንም በእልክ የማይችለው እኔ ነኝ ያለ ወንድ በእልክ የማይችለው እቺ ከልኩ ጋር ወደ ተገናኘች የጦር ሜዳ ገጠመኞቹ ነው እና እኔ ጋር ራሱ ጓደኝነታችን የተጠነከረው ተደባድበን ነው ሰው አይገላግለን እኔ እና እሱ ስንደባደብ አፍንጫ ነው ቦክሱ እሱ ከሚመታሽ ታንክ ቢገጭሽ ይሻላል እሺ በቃ ተደባድበን መጨረሻ ላይ የሆነ ደግሞ ሰው ሊደበድበን እሱን ለመተናከል ሲመጣ እኔን ለመተናከል ሲመጣ ደግሞ ከተማ ስንመጣ እንደዚህ የሆኑ ቆንጆዎች ፍለጋ እኮ አንዳንዴ ምን ይወጣል አንዴ ወጣትነት አይደል እንዴ እዛ ጋር ማንንም እኛ ደረታችንን ነፍተን እንደዚህ ስንሄድ እንደዚህ ነው ብሎ የሚሞክረን የለም አይናሱ እና ወንድሜ ያናክል ታሪክ አብረን ያሳለፍን ሰው ነንና ጀግና ነው ጀግና የጉራጌ ጀግና የምሁር ጀግና ነው እና ስዋጋ ለነኪ አይልም መጨረሻ አንድ ግዳጅ ይሰጠራል የጀማል ከድር ኬራጋን ታሪክ ልንገርሽ ነው እና እሱን እንትን አልኩበት ነው እሱ የ100 መሪ ነው እኔ የ100 መሪ ነኝ ሄዳችሁ የጠላትን ወረዳ ሄዳችሁ በርበራችሁ መዝብራችሁ ማለትም በወታደራዊ አነጋገር መረጃ ሰብስባችሁ ኑ ነው ላይ ድረስ እዙ የሚያውቀው እንትን ሄድን ዲና ይባላል ይሄ አይነት ግዳጅ ዲና ማለት ወረራ ማለት ነው የጠላትን ወረዳ ወረሽ ያገኘሽውን መረጃ ሰብስበሽ እዛ ጋር ያለውን ነገር የጠላት ኃይል ገምተሽ የጠላትን ሰፈር አውድመሽ መመለስ ይሄ ምን ይባላል ካንተ ዲና ወይም ወረራ ይባላል ታዲያ እንደዚህ አይነት ዲና ሲደረግ የሰራሽውን ስራ ሰርተሽ ቶሎ ብሎ ከዛ ሰፈር መመለስ ምክንያቱም ባላንሱ የጠላት ኃይልና የወገን ኃይል እኩል ስራ ከፍተኛ ነው የጠላት ኃይል አዎ አጠገቡ ገላዲን የሚባል አለ አሁን ሽላቦ እንትን የወጣበት የጠላት ወረዳ አለ እዛ ላይ መሃል ከተቱ እዛው ወረዳ ያዝና ተከላከል ተባለ ሊሆን የማይችል ፍጹም ሳይንስ ወታደራዊ ሳይንስ የሆነ ተከላከል አሏቸው እሺ በቃ ጎበዝ ምንም ማድረግ አልችልም የራሳችሁ መከላከያ ወረዳ ያዙ ተከላከሉ ተባለ ሰውየው በህይወት አሉ እሺ አንድ ቀን ወይ ወስጄሽ እንደው ይሄን ቃላት በጨምሩበት ደስ ይለኛል እናሳቸው በፍቃድ ማን ነው ዘመዱ ኃይሌ ይባላል አገኛቸዋለሁ አንድ ቀን ታገኛቸዋለሽ ወይ እሳቸው ወደ ወዲህ መሄድ አይችሉም እወስድሻለሁ ይሄ አባባል ትክክል ነው ወይ ትክክል አይደለም ወይ ትያቸው አይ ለዛ ሳይሆን እንደው ነገሩን ነው የምልሽ ነገሩን ነው ያ የመጨረሻ የሞት ሽረት ውጊያ ነበር መጨረሻ ላይ 3 ቀን በሙሉ እጃችን ከቃጣ ሳይላቀቅ ጥይት ሌት ተቀን ተሳነድ ያችን ቦታ አላሳዝም ምሽግ ይዛችሁ ነው ምሽግ ምክንያቱም የጠላት ዲፖ እዛ ነበር ምግቡን ከራሳቸው ነው ስንመገብ ነበር ሰርዲኑ ሩዙ ምናምን ሁሉ ነገር ተዘጋጅተውበት እነሱ ተዘጋጅተው ወደዚህ እኮ ከዛ እየተነሳ ወደዚህ ነው የሚያጠቁትና እኛ ያለን በሙሉ ያዝ እሺ ጥይቱ የራሳቸው እነሱ ግን በመርፍ ነው የሚቀጠቅጡ እርሶና ጀማል እዛው አብራችሁ ነበር እዛ ጀማል አብረን ስለሆንን እሺ ኮሙኒኬሽን ትሬንች ሌሊቱን እየተዋቀረ ኮሙኒኬሽን ትሬንች ይባላል አገናኘን በመሬት ለመሬት የምትገናኝበት አለዛ ዳራት ገልብጦ እኮ ጋር ምሽግ ካለ ነው ያ ሁሉ ይመጣው ፊታችን እንደ እንትን ምንረፈርፈው እሺ ቦታ ያዘ ምሽግ ያዘ ወታደር ለአንድ ሰው 10 ሰው ያገኝ እኛ ግን 30 ለአንድ 30 ነው የተዋጋው በአስቸኳይ ወጡ ከማለታቸው እንደ ዛሬ ጠዋት ልንወጣ ሳንጃ በአፈሙዝ ብሎ ተቀላቀለን ጠላት ወደ ምሽጋችሁ ገባ እንሰፈርፋለን ዝም ብሎ አገዳደል አለ እኔ መትረየስ ነው ተኩሶ ላውንቸር ተኩሳለሁ መትረየስ ተኩሳለሁ እንደ ቆሎ እንትን የሚሞላልኝ ደግሞ ረዳቴ የመትረየስ ረዳቴ አብርሃም አወዳይ የሚባል ኦሮምኛ ብቻ የሚችል እሺ ዳፊ ጉድ ይለዋለሁ እንትኑ ሙላልኝ ቶሎ ይለዋል ይሞላል ይረፈረፋል እንደ ጉድ መልሰዋል በቀለ ወደዚህ ትንሽ እስቲ አቅጣጫ ይለኛል ይሄ ጀማል
ወደዚህ አቅጣጫ እባክህ ተኩስ ይኸው መጡ አይታዩህም እንደ ይለኛል። ወደዚህ እንግዲህ 360 ዲግሪ የመዞር እንትን አለው መትረየስ። እንደሱ ነው የምንተኩሰው። ጦርነቱ በጣም እየባሰ ሲመጣ ጀማል ተሰወረብኝ። ነፍሱን ይማረና አሁን አርፏል። እኔ ቁጭ ብዬ እሱን ታሪክ አወራለሁ። ጀማል ከድርና ሱማሌ የግመል ወተት ጠጥቶ እኛ ምንም ምኑ አልበላንም። በኮማንዶ ይታገላሉ። እጅ በእጅ ውጊያ አራዘ አቀላማ ላይ ጀማልን ገደለው እኮ ራሱ ሱማሌው ለኝ ምን አባክ ሮጬ ሲል እንትኑ መትረየሱን ያዞርኩ የምተኩስበትን መትረየሴን ይዣለሁ እና የሄድኩ ሲደርስ ጀማል ገለብጠዋል፣ ሱማሌው ገለብጠዋል። ፍጹም ላው ላይ ለመግደል አይመችም። መጨረሻ ላይ ጀማል እኮ የሚደክም ልጅ አይደለም። በተፈጥሮ ጉልበት አይደለም። አሁን ከላይ ሆኖ ይህንን ፋቲክ ነው ነው ልብሳችን እንግዲህ ካኪ በካኪ ስል አደረገው ጀማልን እሱም ስል አድርጎ ይዞታል። እሱም የጀማልም እጅ ደርቆበታል። ሲደርስ ሱማሌው ከላይ ነው። ይህንን እኮ መስራት ይህንን ጠላት ለመግደል እንቁላልን እኮ አስኳሏን እንደማውጣት ማለት ነው የሚቆጠረው። እውነቴን ነው የሆነብኝ በደቂቃ ውስጥ ገደለው እኮ ትላለች። ደግሞ ያቺ አቅሟ ትንሽ ነች። እቺ ሬዲዮ ማኑ እኛ ስልቱ ማን ያሉት ስሙ አማረ ከበደ ይባላል። 50 አለቃ ደርሶ ነበረ። አሁን ያው አንቺ ሲሉ ለሰው ሌላ ሴት ወታደር የነበረ አይደለም አንቺ ገብቶኛል። ቁመቱ ነው ነብር ጎንደሬው ነው ምን ጎንደሬው ነው ብሰጥ አቤት ትላለች። የኔም ስም በደስቤ ነው የምጠሩ እና እንዲህ አደረኩኝና ሳይው እዚህ ጭንቅላቱ ላይ በሰደፉ ጓ ሲያደርገው 2 ቦታ ከፈሉት። ሶማሌው እጁ ዛለ። ጀማል ከድር ከላይ ሆነ። ወዲያው ስለሞተ እጁ እዛ ላይ ደረቀ። የሶማሌው እጅ እንዲህ አርገን ነው ያላቀው ነው። በቃ ትንፋሹ ልትቋረጥ ትንሽ ነው የቀረው። እኛ እዛ እየታገልን ያለው መኮንን ሬቱ ጎንደሬ የምለው ሬቱ ጎንደሬ የሚል ጽፏል። የእሱ ለብቻው ላይ ነግሬለት የማልጨርስ አለቃችን ነው፣ ሻምበል አዛዣችን ነው። የእሱ ቋንቋ ነው የተጠቅሜ ሬቱ ጎንደሬ ያልኩት። ሬቱ ጎንደሬ በጎን ነው የሚተኩሰው እና እሱ እየተኮሰ ምንድነው ልጆቹ የት ሄዱ ምናምን እዛ እንታገላለን። ጀማል ከላይ ሆኖ አላቀን ጀማል ሰስለፋለን። ወይኔ ጀማል ከዲው በቃ እጁ እንደተቆረጠበት አለቀሰ። ሬቱ ጎንደሬ 50 አለቃ ነው ያለ። እኛ እኮ ምንም ማድረግ አደረገና ከዚች ከቆዳ ላይ እንትን አደረገና ግርግጭጭጭ አደረገው። ውሃ አለና ዳነ። በቃ መዳኑ ነው። ትንፋሹ ሲመለስ በህይወት የለም አሉኝ። ጀማል ከድር ከራጋ አልኩት። ምን ሆኖ ሞተ? ታሞ ተቸግሮ ተርቦ ተጠምቶ እየተጠያየቅን እያለ እዚህ ሜድሮክ እንትን እንደ ጥበቃ እንደ ዘበኛ ነገር ገብቶ ነበር። ነፍሱ በገነት ትረፍ። የጀማልን እዚህ ጋር እናብቃና ወደ ዋናው ወደ እያጠቃለልን ለመሄድ ወደ መጨረሻዎቹ አካባቢ እንግባ ብዬ ነው። እንግዲህ መግቢያችን ላይ እንዳልኩት 100 አለቃ በሶማሊያ ወረራ ወቅት በተደረገው ከፍተኛ ጀግንነታዊ ተጋድሎ እርሶ ደግሞ በሰሩት ጀብዱ የ2ኛ ደረጃ የጀግና ሜዳይ ተሸላሚ መሆኑ በመጽሐፉ ላይ ሰፍሮ ይገኛል ይታወቃልም። ለጀግና ሜዳይ ሽልማት ስላበቃው ጉዳይ ደግሞ እስኪ ወደሱ ደግሞ እንግባ። ዳግማዊ ወረራ ዋርደር ገባን። የሀገር ዳር ድንበሩን የምስራቁን እየጠራረግን ስንሄድ አንዳንድ ጊዜ እናት ድልም እኮ እንደ አበሻ አረቄ አናት ላይ ይወጣል እኮ ሳይጠጣ ማለት ነው። የምስራቁ ድል በሰሜኑ ይደገማል ብሎ የመንግስቱ ኃይለማርያም መንግስት ጦሩን በሙሉ እንዳለ አንስቶ አስመራ ሊያዝም ነበር ነገሩ። የዛሬው መከራ የዛሬው ጣጣ ኤርትራ ወደዛ ጦሩ እንዲዞር ተደረገ። ኦጋዴንን መጠበቅ የሚችል 3ኛ ፓራ ኮማንዶ እና
የተወሰኑ ሚኒሻ ብርጌዶች ናቸው ተብሎ የኦጋዴን መሬት ልንገርሽ ህንድ ውቅያኖስ ነው መሬቱ ራሱ ሄደሽ እኮ አጨርስ። ዋርደር አውራጃ ነው። ዋርደር አውራጃ ላይ ዋርደር አውራጃ፣ ቀብሪ ዳሃር አውራጃ፣ ሽላቦ ምናምን እያለ ሄዳል ሀገሩ። እኛ ያልረገጥንበት ቦታ የለም። ዋርደር ለኛ ተሰጠ። ዋርደር ለኛ የተሰጠው በለምበል አለ፣ ሽላቦ አለ። ቀብሪ ዳሃር መካከል ደግሞ ነጥብ ጣቢያዎች አሉ። ዱሬ የምትባል ሰቀቀን ብዬ ጻፍኳት አለ። በየቀኑ ወንድሞቼን አንዳንድ ወንድሞቼን ትበላብኝ ነበር እንደ ሾተ ላይ። ይሄ እነዚህ ደግሞ የኦጋዴን ነፃ አውጪ ግንባር የሚባሉና እነዚህ ግንባር ፈጥረው ከሞቃዲሾ ከዚያድ ባሬ ሰራዊት ጋር መከራ ሲያበሩ የነበሩ ናቸው። እኛ እዛ ጋር እንድንቀመጥ የተደረገበት ዋናው ምክንያት ከመሃል ተወርውረን ሄደን ሁሉንም እንድናስለቀቅ ነው። በእኛ ላይ ይመስላል። እኛ እዛ ጠቅላይ ሰፈራችን ያዝን። ትንሽ ሰራዊቶችም ተጨመሩልን። እዚህ ግባ የማይባል ሰራዊት ኃይል ተጨመረልን እና እዛ ያዝን። የዚያድ ባሬ ሰራዊት ሪሳይክል አደረገና ይሄ ደግሞ 1972 ዓ.ም መልሰው ተቋቁሞ ሪሳይክል አድርጎ ዳግማዊ ወረራ ያደረጉበት። ይሄ ፈተና የገጠመው 3ኛ ፓራ ኮማንዶ ነው። የኛ ብርጌድ በቅጡም 3 እንደው አንድ ብርጌድ አይሞላም። እንደው ቢቆጠር በሻለቃ ደረጃ 3 ሻለቃ አይሞላም። 5ኛ ሜካናይዝድ የምትባል ደግሞ አለማየሁ ጎሽ ወደቁበት 5 ኪሎ ሜትር ላይ ወልወል የምትባል ቦታ አለች። እሷ አለች። በዚህ በኩል ደግሞ ገለጉቤና ሽላቦን የሚያገናኝ መንገድ አለ። መንታ መንገድ አለ። 4 መንታ መንገድ ወደ ሽላቦ፣ ወደ ገላዲን፣ ወደ ገለጉቤ የሚሄድ መንገድ አለ። አሁን እንግዲህ የጠላት አቅጣጫ ዝግጅቱ እየመጣ ምን ሆነ? ተከበብን ማለት ነው። ከወገን ምንም አይደርሰን፣ ቀለብ አይደርሰን፣ ተቆረጠ፣ ስንቅ አይደርሰን፣ ትጥቅ አይደርሰን። ስለዚህ እኔ ያለሁበት ሻለቃ እያስተባለ ከዋርደር ወጣ ብላ 4ቱ መንታ መንገድ ላይ ያ ሻለቃ እዛ ያስተባለ 34 ደግሞ በአንድ በኩል ተያዘ። ቦታ ያ የወልወሉ አለ። ዋናው ኦባተሌ ትባላለች በሶማሊኛ። ኦባተሌ ማለት እንግዲህ እነሱ ያውቁታል። ኦባተሌ ተረተር ከፍታ ነገር ላይ 4ቱ መንታ መንገድ ላይ ሄደን ያዝ። ይሄ መንገድ ከተያዘ ይሄን መንገድ አልፎ ከመጣ ጠላት ዋርደሪንም ወልወልንም እኛን መደምሰሱንም እዝሊ ወዳው በቁጥጥር ስር ያደርጋል። ዋርደር አውራጃ እዛ ቦታ ላይ ስንቀመጥ ያነሳነው መፈክር ነበር። አንዲት ኢትዮጵያዊን ሞት መቃብራችንም እዚህ ነው፣ ሽረቱም እዚሁ ነው ተባለና ነው ሁሉም በየአቅጣጫው ያዘው። ይሄንን ኦባተሌ ላይ ያዝን። ቀጥታ እየተተለተለ የመጣው ጠላት በዛ በኩል ነው። ምን ችለውን ሁሉ አደረግን። መጨረሻ ላይ ግቡ ተቆገላልና ታንኮቹ እየገቡ እየጨፈለቁ ምሽግ እያደራመሱ መጡ። ሞተ። በቃ መሞት ያለበት ሰው ሞተ። እዛው ሲሞት የቀረው አንድ ታንክ ምሽጎቹን እየደረመሰ የወገኖቻችንን አንገት እየቆራረደ አጥንት እየቆራረደ ይወጣል ወደ ውጭ። ያንን የኔ አለቃ አለ ዛሬ አሁን ወደ አውሮፓ ሀገር ነው ያለው። ሽቱ አበበ ይባላል። ኧረ በቀለ ሰው የራሱን ሰው ያውቃል። ኧረ በቀለ በላይ ታንኩ እኮ ህዝቡን ጨረሰ፣ ዝም ትላለህ እንደ ገብቶ እኮ ጨረሰ ህዝቡን ስል የኔ አቅጣጫ እንግዲህ በስተ ሰሜን ነው፣ የእሱ እንደዚህ በስተ ምዕራብ ወጥቶ አሁን ልጆቹን እግራቸውን ምናምናቸውን በሰንሰለቱ እየጠቀለለ ሲወጣ ይታያል። ቢሉት አልቻሉም። በነፍስ በቃ ይሄ በምንድን ነው መቃጠል አለበት? በቦምብ ብቻና በቦምብ ብቻ ነው አልኩኝና ቃይን በሙሉ አስቀመጥኩኝና በዚህና በዚህ ቦምብ አድርጌ ሄድኩ።
ወደ ጠላት ታንክ ወደ ሞት አንዲት ኢትዮጵያዊ ሞት ወደ ሞት ነው ወደ ታንክ እየተቀለልኩ ኩይሳ አለ ምን አለ እንደ ሰው ሳይሆን እንደ እባብ እየተጠቀለልኩ የነዚህን ልጆች ደም እንደዚህ ስጋ ይጎራረደ ታንክ ሳላቃጥል ወይኔ እኔ እንደነሱ ሳልቆራረጥ እዚህ ምሽግ አልቀመጥም ብዬ ምሽግን ለቅቄ ወደ 100 ሜትር ወጥቼ ሄድኩ። ሲሄድ ዛሬ የጠበቀኝ ፈጣሪ ረዳኝ። ሄጄ በጭስ መውጫ ነው የከተትኩት ቦምቡን። የእጅ ቦምቡን ይዤ ሄጄ እንዲህ ሲሄድ ይሄ አካሄድ አለ፣ የአናር አሳሳብ አለ፣ የእባብ አሳሳብ አለ፣ ምናምን አለ፣ ብዙ ስልቶች አሉ። በእንደዛ ሲሄድ መጥቶ እንኳን በእጁ ሊይዘኝ የመጣ ሰው ቢኖር ወደ እዛው ጋር በጥሼ አብሬ እንትኗን በጥርሴ ይዣለሁ። ገመዷን በጥርሴ ይዤ እንደዚህ ጨብጬ ነው ይሄ እዛ ከተትኩኝ። ያ ቦታ ያ ታንክ የቆመበት ቦታ የጠላት መግቢያ ቦታ ነው። ታንኩ ይገርምሻል፣ የኔ ቅዱስ ገብርኤልም አብሮ ተጨምሯል መሰለኝ። እንደ ብረት ሳይሆን እንደ ሻማ ነው ስነድ የነበረው። ነደደ። ጦርነቱ እዛው ቆመ። እዛ ጋ ግን እርስዎ ፎከሩ አሉ። እሷ ኦሮምኛ ነች እኮ። እስኪ ከነ ትርጉሙ ይነግሩኛል። ምን ብለው ፎከሩ? እንግዲህ ሐምሌ 5 ነው ይሄ ነገር እና እኔ ብዙ ጊዜ ሰው ሰፈሩን ነው የሚጠራው። እኔ አንድ የሆነ ነገር ሲሆን ጆሌ ጅባት የሚል ነገር አፌ ላይ ይመጣል። ጅባት ማለት እኔ የተወለድኩበት ጅባትና ሜጫ። ጆሌ ጅባት ያበቱ ፈርዴኑ ዶሎታ ኩተቱ ጆሌ ጅባት ያበቱ ፈርደ ቦሎ ያበቱ ፈርደ ቦካ ምናምን እያልኩ ሲፎክር ሲመጣ ጓደኞቼ ያንን እንትን ብለው ነው እና ግጥሞችም ተገጥመዋል። አባቱ ኦሮሞ በእናቲቱ ቡልጋ ይህ ነው በቄ በላይ ሺውን የሚያንጋጋ ተብሎም መጽሐፉ ላይ የተጻፈ ነገር አለ እና እነዛ ቅድም ከብሮ የነበሩና ይሄን ነገር ስንኙን የቋጠረው ጎንደሬው አማራ ነው የቆጠረው ስንኙን። ከዛ በኋላ ምን ሆነ? ነደደ፣ ታንኩ ነደደ። ከዛ በኋላ ደምሴ ቡልቶ ገና በአዛዥነት ወደዚህ መምጣታቸው ነበር። ከምስራቅ ከደቡብ እዝ የምስራቅ እዝ አዛዥ ሆነው ነበር የመጡትና ጉዳዮቹን ሚሽኑን ይከታተሉ ነበር። ወደ 2 ብርጌድን በአቧሬ በኩል ሊኮልን ነበር። እንዳልደረሰንን ይከታተሉ ነበር። ሲሲና የምትባል የአውሮፕላን እንትናለች፣ የቅኝት አውሮፕላን በእሱ አድርገው 8ኛ እግረኛ ክፍለ ጦርም ከቀብር ዳር በዛች በሲሲና ይከታተላሉ እሳቸው እና አልቆላችኋል ማለት ነው ልጆቼ አልሁ ይባላል። የሚነዳውን አይተው አልቆላችኋል ልጆቼ ብለው ያን አለቃይን ጠየቁት። የሻለቃ አዛዥን እሼቱ አበበ የሚባለውን አሁን ወደ ሆላንድ ያለ በህይወት ያለ አሁን አምና ተገናኝተን እዚህ ከመቃብር እንደወጣ ሰው 1 ወር ሙሉ እዚህ ጋር አብረን እንሸነሽ ነበርና ተመልሶ መምጣቱ ድንቅ እየሆነበት ሰው ይስመኛል። ምን አሉ ጀነራል ደምሴ ታዲያ? ስሙን መዝግበው ስሙን ጻፈው በቀለ በላይ ይባላል ብሎ አላቸው። እሳቸው ጽፈውታል። ዛን ጊዜ ለካ በሬዲዮ ስለላቸው የመጀመሪያ ጦርነቱ አክትሞ እኛ ድል አድርገን ሲመጡ የኔ ስም ነው የተጠራው። የትኛው ነው በቀለ በላይ ተባለ። 14 የውጭ ሀገር ጋዜጠኞች ይዞ የመጡ ደምሴ ቡልቶ። ያ ጦርነት አሻጥር ነበረበት። የፓኪስታን መሳሪያ ነበር፣ የሳውዲ አረቢያ፣ የሌሎች የእንትኖችም ኢራን፣ የሌሎችም የየመንም የሌለ መሳሪያ አይነት የለም። እንዲህ ዳግማዊ ወረረችን ብለው ለ14 የውጭ ሀገር ጋዜጠኞች እንትኖቻቸውን ይዘው መጡ። እዛ ላይ ጋዜጠኞቹ እንደዚህ እንትኔ ላይ ተክሎ ሲጠይቁኝ ተናገር እንዴት አድርገህ እዚህ ደስ ብሏቸው እንዴት ይሆነኛል እዚህ ግባ የምትባል አይደለም። እንደዚህ ውሃ ጠጥቼ እንደወፈርኩ መሰለሽ 56 ምናምን ኪሎ ግራም እና ምሆኑት ነገር አጡ። ወጥቶኝ ጨብጦኝ። እድሜው ስንት ነበር ያኔ? አዎ እዛን ጊዜ 21 22 ይሆናል። በጣም ወጣት ነበሩ። በጣም ወጣት። በዚህ ትልቅ ገድል የተነሳ
የአውደ ውጊያ ጀግና ሜዳይ ሁለተኛውን ደረጃ እንዲሸለሙ ተደረገ። እሱ ሂደት ምን ይመስል ነበረ? በቃ እሱ ትልቁን እንትን ስለሆነ ትልቁ የክብር ንሻን ነው። ከዛ ተፈልጌ እስቲል እንደዛም ሆኖ ውጊያ ላይ ነን። አሁን ነገልደጎብ እነደጎብ ንምሳጋሻቦ ብዙ ሀገር እየተዋጋን ነውና ተፈልጌ ሲመጣ እንዴት እንደፈለጉኝ እንዴት እንዳስጠሩኝ ልነግርሽ አልችልም። ወንጀል እንደሰራው እየተቀባበሉ ዋርደር አውራጃ ያደር አንድ ዳሽን እንትን መኪና ማነው አውሮፕላን መታ እዛ ቆማለች። እዛ አምጥተው ኮሎኔል መስፍን አሰፋ የሚባሉ አሉ። እሳቸው አሁን የምን ሆኑ የመቼ ግብረ ኃይል አዛዥ ሆኖ ነበረ እንትን የሚያደርጉት እና አውሮፕላኑ እኔን ይዛ እንድትመጣ ነው ዛጋ ተቃርቼ ነበረ። 1977 እንግዲህ ወደ 10ኛ አብዮት በዓልና የፓርቲ ምስረታ ነበር። ከስንት ጊዜ በኋላ ማለት ነው? ከ4 ዓመታት በኋላ ለሽልማት ተጠሩ። ተጠራውና እዛ ተጠርቼ ሲሄድ ምንድነው የተለየ ነገር ነው ምናምን አሉ እና አውሮፕላን አለች አዛዦችን እዛ የምትመላለስ ምንድነው ዳኮታ አለ ዳሽ ምንድነው ስሟ አለ እሷን ይዘው እዛ ጋር ቆሟል። እና ምንድነው ምናምን ስል ቶሎ ብለህ በአስቸኳይ እያሳቸው ቆሞ እየጠበቁ ነው ጀነራል ደምሴ ቡልቶ ይፈልጓል። ምንድነው ለትልቅ ስራ ነው አለ ኮሎኔሉ። ምስጢሩን እሳቸው ነው ብዙ ጊዜ ሰርፕራይዝ ለማድረግ ምስጢር ያደርጋል ጦር ሰራዊት ምስጢር እንትናል። እንደዛው እንትን እንዳልኩኝ ከአቧራ ሳልላቀቅ አውሮፕላን ውስጥ ከተቱኝ። ድሬዳዋ መጣሁ። ከድሬዳዋ አንተና ይሉኛል ፓይለቱና ረዳቶቹ። እዛች ላይ ጁስ ሰጡኝ ትዝ ይለኛል። ጁስና የሆነ ብስኩት ነገር ሰጥተውኝ እሷን እየቀማመስኩ ድሬዳዋ ደረስኩ። ድሬዳዋ ስደርስ ኮሎኔል ሰለሞን የሚባሉ ደግሞ የእዙ የሎጂስቲክ ኃላፊ አሉ። እሳቸው ደግሞ በማን መኪና እንደላኩ ታውቃለህ? ራሳቸው ሐረር ቤተ መንግስት ሆኖ የራሳቸው መኪና ነው የላኩልኝ። የጀነራል ደምሴ የሚሄዱበት ኮብራ መስልሽ ያኔ ኮብራ አይደለምና ላንድ ክሩዘር ሾፌራቸው ነው። በቃ አንድ ነገር ተገኝቶብኛል። ያው ግን እንትኖቹ ዳሽ 5 አውሮፕላኗን አስታወስ። ዳሽ 5 ትባላለች። አሁን የምትኖር አይመስለኝም። ዳሽ 5 አውሮፕላን ላይ ተቀበለኝና ሾፌራቸው ሲያመጣኝ ወደ 10 እነ በቀለ በሬዳ እነ ሁሴን ጎበና ምናምን የሚባሉ የሚሸለሙ ሰዎች ነበሩ። እኔ 4ኛ 5ኛ ነኝ እና እዛ ጋር እየተለማመዱ ነው ሰልፍ። እሳቸው ቆሞ እያዩ ነው። ፕሬዚደንቱ ሊመጡ ነው ወይም አዲስ አበባ ይሁን ወይም እሳቸው እዚህ ካልመጡ አዲስ አበባ ልንሄድ ነው። መልስ ያለው ደብዳቤና መልስ የሌለው ደብዳቤ የሚባል የአሰላጣት ስራ እኔ ለገዳዲ ነው የጨረስኩት። ሰላምታ እየሰጠሽ ትሄጃለሽ፣ ትቀበያለሽ፣ ወደ ኋላ ትሄጃለሽ። ያው ነው አይደለ? ታውቂያለሽ ሰልፍ በጊዜ ቤትና እንደዛ ነው። እና መጣ አሉና ተገሽታ የሚባል እሱ ሻምበል ነው ዛን ጊዜ። ይኸውና የፓራው 50 አለቃ ላይ ደግሞ እዛ የፓራ 50 አለቃ መጣለች። ቀጭ ልጅ ላይ 50 አለቃ አድርጌ ነባሮቹ 50 አለቃዬን አይቶ ኧረ ይሄ ልጅ ምንድነው ምን ሰርቶ ነው እንደዚህ ያገኘው ይላል። ትንሽ ልጅ ነኝ። እዛ ሂጄ ሰላምታ ሰጣቸውና ይሄ ነው አለ። አንተ የት ነበርክና ብሎ ጠይቀው። ያን ደምሴ ገልደጎብ ነበርኩ አልኳቸው። ምን አለ ደጎብ ምን አለ ገልደጎብ ምን አለ? ጦርነት ላይ ነበርኩ። አሁን ጦርነት እየመራሁ ሻምበል አዛዥ ነኝ እኮ አሉና አሁንም ውጊያ አለ አሉ። አዎ ከውጊያ ላይ ነው የመጣሁት አልኳቸው። ቤት በኩል በእንደዚህ ብዬ ነገርኳቸው። ቦታውን ደግሞ እሳቸው በቃል ያውቃሉ። ለዚህ ነዋ የቆየዋሉ። እኔ ሌላ ቦታ ላይ ወስልቼ ከዚህ ግዳጅ የቀረው መስሏቸው ነበር ያሰቡትና ባልጎበዝ አሁን ሰላምታ መስጠት መልስ ያለው ደብዳቤ መልስ የሌለው ምናምን ብለህ ትችላለህ አሉ። አዎ አልኳቸው።
ሰልፍስ ትችላለህ አሉ። አዎ እስቲ አቁም አሉና ያችን 11 ሰዎች እስቲ አሰልፋሉና ሰውየውን 100 አለቃ ነገር ነው አጣረቁልሽ። ድምጼ ራሱ መረዋ ነው። ምን አሉ? ሰልፈኛ ስለው አሉና ወርፋች ሀይድ ስል ድምጼ ልዩ ነው። እኔ በዚህ ሲያሰለጥንም በዚህ ነው። ሄዱ ተመለሱ። እሺ አሁን ለእኔ ለዙ ዋና አዛዥ ሰላምታ ስጥ በላሉ። ሰልፈኛ ለክቡር ጀነራል ደምሴ ቡልቶ የምስራቅ እዝ ዋና አዛዥ በብረት ሰላም ደስ አላቸው። ፈገግ ሰው ያጨበጭባል። እሳቸው ፈገግ ሲሉ ሳቃቸውን አቆሙና አሁን ደግሞ መልስ ያለው ደብዳቤና መልስ የሌለው ደብዳቤ ና ውሰዳሉ። ወረቀት ያዙ። ምን ሆነሽ ነው? ፕሬዚደንቱ ጋር እንዲቀርብ እኮ ነው። ፕሮቶኮል ነው። ሄጄ ፊታቸው ቆሜ ሰላምታ ሰጥቼ አንድ ነገር ሊሰጡኝ ሲሉ ሲያዩት ባዷቸውን ቦርሳቸውን ከፈቱና 100 ብር የዛን ጊዜ 100 ብር ያዙና ግጥም አድርጌ ሰጥቼ 100 ብሩን ተቀብዬ ወደኋላ ውሰደው በዛው ፂሚን ተስተካከልበት። ይሄ ትዝታ አለኝ ከእሳቸው ጋር። እሺ ከዛ በኋላ የአውደ ውጊያ ጀግና ሜዳይ ሽልማቱን ተቀበልኩ። አብሮት ምን ነበረ እሱ ነገር? ከነ ሙሉ ክብሩ የሚል ነገር አለውና ሙሉ ክብሩ ምንድን ነው? ሙሉ ክብሩ ማለት ዛሬ አገር እንደ ሀገር የምትስብ ብትኖር ሙሉ ክብሩ ምን ያዛል መሰለሽ? በአየር በየብስ በምድር ነፃ ጉዞ ቅድሚያ ጉዞ ይላል። ነፃ ነው። ቅድሚያ ይላል። ከማንም ሰው በፊት ቅድሚያ ይላል። በብሔራዊ በዓላት የሚቀመጡት የክብር ስፍራው ከሲኒየር ጀነራል ቦታ ጋር ከሲኒየር ሚኒስተርስ ጎን ይላል። በመንግስት ሆስፒታሎች በነፃ ይላል። በመንግስት ሆቴሎች በነፃ የመመገብ የማደር የመብላት ይላል። መብቱ ነው። ክብር አንድም ቀን በዚህ መብት ተጠቅሜ ሻይ የጠጣሁበት ቀን የለም። ለምን? እድሉን አላገኘሁም። ለምን አላገኘሁም? የተሸለሙ የዛሬ መንግስት እኔን አይቀበልም። ያኔ በነበረው ጊዜ ውጥረት ተመልሼ ውጊያ እኔ በነገርሽ ላይ መንግስቱ ኃይለማርያም ዛሬ በህይወት አሉ። ምን እንዳሉን ታውቃለሽ? በህይወት የኔ መንግስት የኔ አንበሳ አሉ። ቆሜ ያለው ያው ወታደር ተጠንቅቀሽ ሲቆም ወደ ታች ጎትተው ግንባሬን እዚህ ጋር ስሙን የኔ አንበሳ የኔ መንግስትና አይኔ ምን እንድናረግልህ ትፈልጋለህ አሉ። ምንም አልኳቸው። ምንም ቃል በቃል ይኸው ዛሬ መቼም ሚሞሪ ቢያረጁም ሳስታውሱ ይቀራሉ። ምንም አልኳቸው አሉ። ዚምባብዌ አሉ አይደል? ምንም አልኳቸው። ለምን አሉ። እኔ አገሬ ኢትዮጵያ ለሰራሁት ጀብዱ ይሄን ሸልማኛለች፣ የቀረውን ደግሞ ይጨምርበታሉ፣ ሌላ ጀብድ ይሰራሉ አልኳቸው። ጆሮ አጭር ናቸው እኮ እሳቸው። ወደ ታች ጎትቶ እዚህ ጋር ነው የሰሙ። የዚህ አይነት ታሪክ ሰው ነኝ። ያ ከዛ ምንም አልኳቸው። ምንም ማለቶት አሁን ይቆጨውታል። ተቸግሬ ቤት አጥቼ ልጆቼን ማሳደር አጥቼ ሲቸገር ይሄ አሁን ያለው አክሰፕት ሳያደርገኝ ሲቀር ያ ያለፈው የወያኔ ስርዓትማ ጠላቴ ነው፣ ጠላት ነው እሱ። በጠላት ምንም አይቆጨኝም። የዛሬ መንግስት ግን የዛሬ የኢትዮጵያን በእኩል አስተዳድራለሁ፣ ፍትህ ይሰጣለሁ የሚለው የብልጽግና መንግስት እኔን አክሰፕት ባለማድረጉ እጅግ በጣም ሀዘኔ ይበዛል። የጦር ሜዳ ኒሻን ሽልማት የጀግና ሜዳ የተሸላሚ ማለት በጣም ትልቅ ክብር ነው። ትልቅ ክብር ነው። እንግዲህ ወዲያው ከዓመት 77 ከሆነ ይሄ ከ5 ከ6 ዓመት ወይ ከ7 ዓመት በኋላ የስርዓት ለውጥ ተከሰተ። የጀግና ሜዳ የተሸላሚው 100 አለቃ በቀለ በላይ ጣፋንታቸው ምን ሆነ? አሳዛኝ ሆነ።
ቀጥታ ወደ ዘብጥያ ነው የገባው በቀለ በላይ። የመንግስቱ ኃይለማርያም ቀኝ እጅ ነው መሞት ያለበት ነው ተብሎ ከእዝ አዛዦች፣ ከእዝ ፖለቲካ ኃላፊዎች፣ ከእዝ ደህንነቶች ጋር ተወስጄ ልዩ እስር ቤት ገባሁ። ስንት ዓመት? ወደ 3 ዓመት ገደማ ይመስለኛል። አሁን ቀን 3 ዓመት ይሆናል። ሲፈቱስ? ስፈታ የመኮረኒ ጆን እያሰፍቼ ከእስር ቤት ስወጣ ትዳሪም አልነበረኝም፣ ሚስትም አልነበረኝም፣ ምንም አልነበረኝም። ከዛ ሲወጣ ልብስም ያቀብለኝ አልነበረም። እኔ የመኮረኒ ኬሻ ማዳበሪያ ሰፍቼ የለበስኩበት ትዝ ይለኛል። ልብስ ያልቆብኝ መከራዬን ነው የበላው። ጨለማ ቤት የመጀመሪያ ሰው ነው የታሰረው። ከእስር ቤት ከወጡ በኋላ ሰርቶ ለመብላት የነበረውን ትግል እስቲ እሷ እንደው ባጭሯ እየጠቀለልን የትም ገብቼ እንዳልሰራ የትም ገብተን እንዳልሰራ የኢትዮጵያ ሰራዊት ላይ ታውጇል። ከዛ በኋላ ቀን ስራ እሱ ስሜቱ ጥሩ ስሜት አይሰጠኝም፣ ያመኛል። እና ከዛ በኋላ ሚስት ማግባት ደግሞ ተፈጠረ። ልጆችን የማበላ ነገር አጣሁ። ስለዚህ አይጣልና አንድ ሰው ጥሎበት ሰውን ይወዳል። እኔን ብላ የመጣች ባለቤቴ ልጅ ወለደች። ምን ላብላ? ምን ወተት እንዴት አድርጌ ወተት ልግዛ? የቤት ክራይስ ኬት አምጥቼ ልክፈል? ስለዚህ ቀን መስራት አለብኝ ብዬ ቀን ስራ ፎቅ የሚሰራበት ላይ እንትን አልኩ። ብሎኬት ነበር የሚሸከመው። እንደዚህ ብሎኬት በሰው ጉልበት ነበር የሚሸከመውና የህብረተሰባዊት ኢትዮጵያ እጅግ የሚያኮራ የጦር ሜዳ ጀግና ሜዳሊያ የተሸከምኩበት ደረቴ ብሎኬት ተሸክሜ ልጄን ወተት ገዝቼለት ይገባ ነበር። 97 ምርጫ ግን አስተባብረሃል ተባልኩ። እኔም አላረፍኩም። እነሱ ሳይቀጥሩኝ እኔ አስተባብሬላቸዋለሁ። ቅንጅቶች አያውቁኝም። ከዛ ደግሞ ታሰርኩ 6 ወር 6 ወር የታሰርኩት ለልጄ አሁን ፍራኦል ብዬ ስም አወጣሁለት። የመጀመሪያ ልጄ ፍራኦል ነው ማለት ነው። ፍራኦል ማለት በኦሮምኛ ከዘመድ ሁሉ በላይ ማለት ነው። ባለቤቴ ሁለተኛውን ልጇን በእንትን ይዛ ፍራኦልን ዳቦ አስዛ፣ ሕፃን ልጅ ነው ገና 3 ዓመቱ ነው። ዳቦውን አንዱን እየበላ ሂድ ትለዋለች። እስር ቤት ውስጥ በቃ ሰው ለቅሶ ይሄ ያለ ሰው አልቅሼ ሰው ይዞኝ ያቃተው እስር ቤት ውስጥ እሱ ነው። ግን ኢትዮጵያን አሁን የሚወዷታል። ኢትዮጵያ ሀገሬማ ዛሬም እስከ መጨረሻው ድረስ ምትክ የሌላትን ህይወቴን ነው ተወራርጄ በ19 ዓመት ወታደር ሆንኩት። ዛሬም እሞትላታለሁ። አንድም ቀን የኢትዮጵያ እኮ ችግሯ እሷ ነው የሚመሩ የእሷ ዕጣ ፈንታ እጃቸው ላይ የወደቁት ሰዎች ባለውለታ ልጆቿን ይበድሉ እንጂ እሷ እኮ ምንጊዜም እናት ናት። የሸውራራም የሸፋፋም የአዋቂም ያላዋቂም እናት ናት ኢትዮጵያ። የሁሉ እናት ናት። ግን እንደ ድል ሆኖ የእሷ ባለውለታ ልጆች በየትኛውም የመሪ ዘመን በየትኛውም የመሪ እርከን ለባለውለታዎቿ ውለታ የመለሰ መሪ አለ። ማስረጃ ይሄ ነው። ጀግኖቻቸውን የባለውለታ መስፈርታቸው ራሱ እጅግ በጣም ይገርመኛል። መስፈርቱ በምንድን ነው? ለሀገር የሞተ የቆሰለ የደማ በአጥንቱ የኢትዮጵያን ዳር ድንበር በአጥንቱ ገርግዶ በደሙ ለስኖ አቆይቶ ነፃነትንና ነፃ ሀገርን ያከበረ ሰው ያስረከባቸው ሰዎች እኛንና ሌላው መስፈርቱ ምንድን ነው የምለው? አሁን ጉንጫ አልፋ ክርክር ባይሆን መስፈርታችሁ ምንድን ነው? የሀገር ባለውለታነት መስፈርታችሁ ምንድን ነው? አሁን ለሀገር የሞቱ ከሞት በመለስ እጃቸው መቁረሻ እጃቸው 2 እጅ የሌለው ሰው አለ። የሚበላ የሌለው ሰው የሚያጎርሰው። ግን አሁን ብዙ ነገር አሳልፉ በህይወት ብዙ ነገር አሳልፉ አይደለ? ለሀገሮት ብዙ ሰርተዋል። ሀገር ሰርተዋል። ሀገር ስትሰራ ሚና ነበረው፣ ምንም ጥርጥር የለውም። አዎ። ነገር ግን ሀገሬ ውለታዬን አልከፈለችኝም ብለው የሀገር ፍቅር ስሜቶት ይቀንሳል። ቀነሰ። ሀገሬ ለኔ ዛሬ ኢትዮጵያ ያቺው ኢትዮጵያ ናት።
አገሬ ስትወጋ፣ አገሬ ስትቆስል፣ አገሬ ስትደማ በህይወቴ ቆሜ ማየት አልወድም፣ አልፈልግም። ወደፊትም የቀረችኛውን እቺ ሽርፍራፊ እድሜ ዛሬ አሁን ሄደ አንተ ነህ ኢትዮጵያ ከሄድክ ማዳን የምትችለው ቢባል በሙሉ ይሄንና ውልቄ የሚመቸኝ ልብስ ለብሼ አሮጌ ጠመንጃ ከሰጡኝ አዲስ መቼም አይሰጡኝም። ማንዋል ነኝ እኔ። ያንኑ ፈንጂም ቢሆን ሰጥተውኝ እሄዳለሁ። ደግሞ አሳይቶኛል የኢትዮጵያ አምላክ እኔ በአምላኩ አምናለሁ። የኢትዮጵያ አምላክ አሳይቶ የአባይ ግድብ በህይወቴ ቆሜ በማየቴ እድለኛ ነኝ። ለታሪክ ነው አሁን ደግሞ ኢትዮጵያ ያስቀመጠችኝ፣ አምላኳ ያቆየኝ። አሁን ሊያሳየኝ የሚችል የመጨረሻ አሁን ጓጉቼ ልክ ለልጆችሽ ልብስ ስትገዢ ለአመት በዓል ልብስ ስትገዛልን ድሮ እንዴት ነበር? ራስጌ ነበር የምናደርገው ጫማችን፣ ልብሳችን። እንደዛ የጓጓሁለት የቀይ ባህር አንጡራ ሀብታችን፣ አንጡራ መሬታችን ጥያቄውን ከሚያነሱ አንዱ ነኝ እኔ። እባክህ ጠቅመህ እንደሆነ ጠቅላይ ሚኒስትር አብይ አህመድ መከላከያዎቹ ይጠቅማችሁ እንደሆነ እኔንም በቃሬዛም ይዛችሁ እዛ ጋር አስቀምጡኝና የመጨረሻ መቃብሬ እዛ ጋር ቢሆን ጉጉት ይሄ ነው። ይሄን ለማየት 3 ነገሮች ለማየት እፈልጋለሁ። እግዚአብሔር እንግዲህ የልቦን መሻት ሁሉ የሚፈጸምበትን እድሜና ጤና ይስጦት። መቶ አለቃ በጣም ነው የማመሰግነው። በጣም ሰፊ ጨዋታ ተጨዋወትን። በጣም ነው የማከብሮት። ያለነው ደግሞ በካራማራ ድል 48ኛ ዓመት ክብረ በዓል ላይ ነውና እርሶ ታሪክ ሰሪም የታሪኩ ባለቤትም ነዎትና በድጋሚ እንኳን አደረሰዎት ልሎት እወዳለሁ። በጣም ነው የማመሰግነዎት። እኔም በእውነቱ ጥሩ ወታደራዊ ዲሲፕሊን፣ ከፍተኛ መኮንን፣ ታላቋ የኢትዮጵያ ልጅ፣ ትልቅነት በእውቀት በችሎታ እንጂ በቁመት አይደለም። በጣም የበሰልሽ እርር ያልሽ መብሰል አይደለም እርር ያልሽ የኢትዮጵያ ልጅ ጋር ቁጭ ብዬ በመጫወቴ ማቃውን የምታስታውሰውን ነገር ንገረኝ በማለትሽ ለእኔ ትልቅ ክብር ነውና ክብር ይስጥልኝ። የሀገሬ ልጆች፣ የሚዬ ልጆች፣ የመከላከያ ልጆች፣ የአየር ኃይል ልጆች፣ የባህር ኃይል ልጆች ፈተናው የሚዬ የኢትዮጵያ ፈተና እናንተ ሆናችሁ የምትሸከሙትና ይቺን አሁን የጓጓሁለት የጉጉቱ ከልኬ በላይ የሆነው ሀብታችን ንብረታችን የቀይ ባህር ኢትዮጵያ ሀገራችሁ ላይ በውጭ በኩል ተዘግቶባታል። 130 ሚሊዮን ህዝብ ላይ በውጭ በኩል እንደተዘጋበት በር ነው የተዘጋባት። ስለዚህ እቺን በር አስከፍታችሁ በደስታ እንደምታሸንሹኝ እንደምታስደስቱኝ እምነቴ የጸና ነው። በጣም አመሰግናለሁ። ክቡራን የእንዶይን ሚዲያ ተከታታዮች ከካራማራው ጀግና ከጦር ሜዳ የሁለተኛ ደረጃ የጀግና ሜዳይ ተሸላሚው ከመቶ አለቃ በቀለ በላይ ጋር ያደረግነውን ቆይታ እየተከታተላችሁ ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ቻናላችንን ሰብስክራይብ፣ ሼር እና ላይክ በማድረግ አብራችሁን ሁኑ። መልካም ጊዜ